በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ የአብርሃሙ ሥላሴ የሚል ርዕስ ይሆናል። እስኪ በለው የአብርሃሙ ሥላሴ። ይሄ የምዕመን ንግግር ነው፣ የሊቃውንቱ አይደለም። በቤተ ክርስቲያን እንደዚህ አይባልም፣ የምዕመን ነው። ግን ችግር የለውም። የምዕመናን እምነት በጣም ጠንካራ ሳይማሩ የኔ እናት አሁን ቅዱስ ገብርኤልን ፈጣሪ ጌታዬ እያለች ትጸልይ ነበር። እኔ አሁን ቅዱስ ገብርኤል ፈጣሪ እንዳልሆነ ጥቅስ ጠቅሼ ላስረዳት አልችልም። ሰምቷታል። ምን አገባ ነው የሚለው። በየዋህነታቸው ባላቸው እምነት እስካሁን ድረስ ተጠብቀው ለእኛም ተርፈዋል። በነገራችን ላይ ጧፍ የምታበሩ በጣም ይቅርታ፣ ጧፉን አጥፉት። ተምረናል። ጸሎት ላይ ስለሆነ ማለት ነው። አሁን ትምህርት እየተማርን ነው አይደል? መብራት የሚበራው ደግሞ ምን ላይ? ጸሎት ላይ። መዝሙር ደግሞ ጸሎት ነው። ስለዚህ መጨረሻ ላይ ስንዘምር እናበረዋለን። አሁን ከጧፉ ጋር ነው እየተጫወትን አንሰማም ቃል እግዚአብሔር። ስለዚህ ቃል እግዚአብሔር ሲነገር ትምህርት ጉባኤ ሲሰጥ ጧፍ እያበራን ከጧፉ ጋር አይምሯችን መከፈል ስለሌለበት ሁሌ ልምድ አድርጉት። በቃ ትምህርቱ ሲያልቅ ስትዘምሩ ታበራላችሁ። እግዚአብሔር ያክብርልን። አሜን። የአብርሃሙ ሥላሴ ይላሉ እናቶቻችን። በጣም የሚገርም ነው። ሥላሴ በአብርሃም ይጠራሉ። ይሄ ሥላሴ የሚለው ቃል ወይም ምስጢረ ሥላሴ ወይም የሥላሴ ትምህርት በጣም ረቂቅ ስለሆነ ከማድነቅ አሜን ብሎ ከመቀበል ውጪ በስጋዊ አይን በስጋዊ አስተሳሰብ ስለማይመረመር አንዳንድ ጊዜ ደግሞ በእንዲህ አይነቱ ጉባኤ በአውደ ምሕረት ይረቃል፣ ከባድ ነው፣ ምዕመኑ አይሰማውም እየተባለ ስለሚታለፍ አንዳንድ ብዥታዎችንም ያመጣል። በስነ ስርዓት በኮርስ መልክ በትምህርት መልክ ካልተሰጠ፣ ምክንያቱም ይሄ ከአምስቱ አዕማደ ምስጢራት አንዱ ስለሆነ ማለት ነው። አሜን ብለን የምንቀበለው ቢሆንም ግን መረጋት አለብን፣ ማወቅ አለብን። ይታለፋል። በተወሰነ ደረጃ እሱን አንስተን ከዛ የአብርሃምን ነገር አንስተን ወደኛ ህይወት ውስጥ አስርጸን ትምህርታችንን እናጠቃልላለን። የምስጢር ባለቤት ፈጣሪያችን ጥበቡን ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። አሜን። መነሻ የምናደርገው ጥቅስ ሁሌም የሚታወቀው በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እስከ ቁጥር 6 ድረስ ያለውን ብቻ ነው የምናየው። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እንደዚህ ይላል። በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። አብርሃምን በቀትር ሰዓት በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት ይላል። አብርሃም በድንኳኑ ደጃፍ የተቀመጠው እንግዳ ሳሊዝ እንግዳ ወደ ድንኳኔ ሳይገባ አልመገብም ብሎ 3 ቀን አድርጓል። በጣም የሚገርም ነው። አልበላም ያለ እንግዳ እግዚአብሔር ካመጣልኝ እንግዳ ጋር እንጀራ መቆርሰው ካለዛ አልበላም ብሎ በሩን መንገዱን እያየ በድንኳኑ ደጃፍ ተቀምጧል። በድንኳን የኖረው ለዚች አጭር ዕድሜ ለምን ነው ቤት መሰራው? ሁሉ ነገር ኃላፊ ነው። ቅድም እንደተዘመረው ማለት ነው። ሰው ሞቱን ማሰብ አለበት ብሎ ነው በድንኳን የሚኖረው። እስካሁን ድረስ እስራኤል ውስጥ የአብርሃም ዘሮች ነን ወይም የአብርሃም ቃል ኪዳን አለን የሚሉ በድንኳን የሚኖሩ አሉ። በጣም ሚሊዮነሮች ሀብታሞች ናቸው። እስራኤል ለጉብኝት ስትሄዱ ተዋቸዋላችሁ። ድንኳን ውስጥ ነው የሚኖሩት። ኑሯቸው በጣም የተቀማጠለ ነው፣ ግን ቤት አይሰሩም። ድንኳን ውስጥ ነው የሚኖሩት። የሚገርም ነው። እና ድንኳኑ ደጅ ላይ ተቀምጦ ነበር ይላል። ታሪኩ ረጅም ነው፣ ወደዛ አልሄድም። በድንኳኑ ደጅ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። ልብ አድርጉ። ማን የተገለጠለት? እግዚአብሔር። መጽሐፉ እግዚአብሔር ነው የሚለው። ሊያምታቱ የሚፈልጉ ሰዎች አሉ። አይ እግዚአብሔር አይደለም፣ እግዚአብሔር ከመላእክት ጋር ነው፣ አይ እግዚአብሔር ከሰዎች ጋር ነው እያሉ የሚያምታቱ ሰዎች አሉ። እግዚአብሔር ተገለጠለት ይላል። ልብ አድርጉ።
ወደታች ወረድልና ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ ይላል። ጀመረ። ምስጢሩ ከዚህ ነው የሚጀምረው። የተገለጠለት እግዚአብሔር ነው። ቀና ሲል ስንት ሰዎችን ተመለከታል? 3 ሰዎች። የሚገርም ነው። ለአብርሃም እንደዚህ ነው የሚታየው። አንድ ጊዜ በአንድነቱ ይታየዋል፣ አንድ ጊዜ በሶስትነቱ ይታየዋል። ልክ አሁን የቅድስት ሥላሴን ስዕል እንደምንመለከተው በቤተ ክርስቲያን ልክ እንደዛ ተገለጠለት እግዚአብሔር በአንድነትና በሶስትነት። እግዚአብሔር ተገለጠለት። የተገለጠው እግዚአብሔር ነው። ቀና ሲል 3 ሰዎችን ተመለከተ። በአንድነትም በሶስትነትም እንደተገለጠለት የምናውቀው አብርሃም ከሚናገረው ንግግር 3 ሰዎች በፊቱ ቆመው አየ ይላል። ከዛ በኋላ ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ይላል። ጓጉቷል። በጣም ጠምቶታል። በጣም በፍቅር ነው የሚጠብቀው። እሱ የሚጠብቀው ተራ ሰው እንግዳ ነው ወይ? እግዚአብሔር ቸርነት የሚገርም እኮ። እሱ አንድ ተራ ሰው ስጋ ለባሽ ነው የሚጠብቀው። አስጠብቆ እግዚአብሔር በመጨረሻ ራሱ መጣ። ትዕግስቱን ጽናቱን ተመልክቶ ራሱ መጣለት። በእርግጥ ኋላም ላይ ፈተና ነበር። ሰይጣን ወደ ቤቱ ሰዎች እንዳይገቡ መንገድ ዘግቶበት ነበር። ይህን ሁሉ ስለሚያውቅ እግዚአብሔር ትዕግስቱን ተመልክቶ ራሱ መጣ። 3 ሰዎችን አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ ይላል። የሚገርም ነው። ሲጀመር ለሰው አይሰገድም ብቃት ቅድስና ከሌለው በስተቀር። የተመለከተው እግዚአብሔር መሆኑን ገብቶታል። አብርሃም መጥቶ ሰገደ ይላል። የሚደንቅ ነው። አንዳንድ ሰዎች ስግደት ለኢየሱስ ነው እንጂ ለማርያም ለገብርኤል አይሰገድም ይላሉ። እኔ በጣም ይገርመኛል። ራሳቸው ለኢየሱስ ሲሰግዱ ግን አይታይም። ሲያሰግዱ ነው የሚታየው እንጂ አንድም መናፍቅ ለክርስቶስ ሲሰግድ አይታይም። የስግደት ቀን ያላት ይህች ቤተ ክርስቲያን ነች። በቀኖና እንኳን ስግደት የምትሰጠው በካህናቱ አማካይነት ይህች ቤተ ክርስቲያን ነች። 41 ስገድ 10 ስገድ የምትለው ስግደትን በትክክል የምትፈጽመው ይህች ቤተ ክርስቲያን ነች። ስገዱ እያለች የምትናገረው ይህች ቤተ ክርስቲያን ነች። የሚገባውን ክብር ነው የምትሰጠው። ሰገደ ይላል። አብርሃም 3 ሰዎችን አየ፣ ሊቀበላቸው ሮጠ። ሙሴ ነው የሚጽፍልን። ከዛ በኋላ በግንባሩ ወድቆ ሰገደና እንዲህ አለ። ልብ አድርጉ። አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። እናንተ 3 ሰዎች በፊታችሁ ቆመው ካላበዳችሁ በስተቀር አንተ ሰው እባክህን እያላችሁ የምታወሩት 3 ሰው በፊታችሁ ከቆመ ምን እያላችሁ ማውራት ያለባችሁ? እናንተ እያላችሁ። አብርሃም የተገለጠለት እግዚአብሔር ነው። 3 ሰዎች ተመልክቷል። በሶስትነት ነው የተገለጠለት። በአንድነት ደግሞ ያናግረዋል። ልክ ይህች ቤተክርስቲያን እንደምትለምነው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው፣ ግን አንድ እግዚአብሔር ነው ትላለች። ስናማተብ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። በስመ አብ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ብለን ቀጥሎ ምን እንላለን? አሃዱ አምላክ እግዚአብሔር። ይሄው አሃዱ አምላክ፣ አሃዱ አምላክ፣ አንድ አምላክ፣ 3 ስም፣ አንድ አምላክ። አማልክቶቻቸው ብዙ ከሚባሉት ወገን አይደለም። እኛ አንድ አምላክ ነው ያለን። 3 ስም ግን አለ፣ ሶስትነት ግን አለ። ካልገባን መጠየቅ ነው። የስም ሶስትነት አለ፣ የግብር ሶስትነት አለ፣ የአካል ሶስትነት አለ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እንደ ሰው መወላለድ አይደለም። ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ካልደረስንበት እንዲገልጥልን መለመን ነው። መጽሐፉ ግን ይላል ሰገደና እባክህ በፊትህ ሞገስ አግኝቼ ከሆነ ባሪያህን አትለፈኝ። ቀጥሎ ምን አለ? ጥቂት ውሃ ይምጣላችሁ። የሚገርም ነው። ባሪያህ አትለፈኝ ካለ በኋላ ጥቂት ውሃ ይምጣላ አላለም። ምን አለ? ጥቂት ውሃ ይምጣላችሁ። በሶስትነት ደግሞ ያናገረዋል።
ግራ የገባቸው መናፍቃን በተለይ የጂሆዋ እምነት ተከታይ ነን የሚሉ ሰዎች መልአክና እግዚአብሔር ወይም ሽማግሌዎችና እግዚአብሔር ነው የተገለጠለት። ከዛ አብርሃም ምን ያደርጋል? አንድ ጊዜ እግዚአብሔርን ያናግረዋል፣ ደግሞ ዞሮ ደግሞ ሰዎችን ያናግራል ነው። እንኳን አብርሃም ቀርቶ ማለት ነው እነሱ እንኳን እዚህ ጋር የቀበሌው ሊቀመንበር ቢቆም እዚህ ጋር ደግሞ ጠባቂው ወይም ደግሞ ዘበኛው ቢቆም ማንን ነው ማናገር ያለብን? ቅድሚያ የምንሰጠው ማንን ነው? ሁለቱንም እየዞርን ማናገር አንችልም። እግዚአብሔር ተገልጦ እዚህ ሰዎችን ሄዶ ያናግራል ይላሉ አብርሃምን ማለት ነው። አብርሃም እንደ አይነት ሰው አይደለም። የተገለጠለት እግዚአብሔር ነው። የሚናገረው ከእግዚአብሔር ጋር ነው። የሚያናግረው ግን በአንድነትና በሶስትነት። በአንድነት ሲያናግረው ባሪያህን አትለፈኝ ይላል። በሶስትነት ደግሞ ጥቂቷ ይምጣላችሁ፣ ልባችሁንም ደግፉ፣ ከዚያ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋል አላቸው። እነርሱም እንዳልክ አድርጋሉት። አብርሃም ወደ ድንኳኑ ወደ ሳራ ፈጥኖ ሄደ። 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ አላት። በአንድ ለውሽውና እንጎቻ አድርጊው አላት። 3 መስፈሪያ ነው የሶስትነቱ፣ በአንድ ጋግሪው ማለቱ የአንድነቱ። 3 መስፈሪያ አዘጋጂ ለምን 10 አላለ? ለምን 6 መስፈሪያ አዘጋጂ ለምን አላለ? አንድ ስለምን አይበቃም? እየነገረን ነው። 3 ሲሆኑ አንድ ሲሆን 3። ከዛ በኋላ ወደ ቤት ገባ። የተደረገው እናንተ ቀጥሉ። አብርሃም በትክክል እግዚአብሔር የተገለጠለት ሙሴ ነግሮናል። እግዚአብሔር ተገለጠለት ብሏል። በትክክል የሚያናግረው እግዚአብሔርን ነው። ያናገረው ግን በአንድነትና በሶስትነቱ ነው። ሥላሴ የአብርሃም ሥላሴ የሚባሉት ለዚህ ለአብርሃም ነው መጀመሪያ የተገለጡት። በአንድነትና በሶስትነት ሥላሴ የተገለጡት መጀመሪያ ለአብርሃም በሚታይ በተረዳ ነገር ማለት ነው። ከዚህ በፊት ቅዱሳት መጽሐፍት ይነግሩናል፣ አንድነቱን ይነግረናል። ከአንድ በላይ ለምሳሌ ኑ ንውረድ፣ ቋንቋቸውን እንደበላልቀው ሰውን በመልካችን እንደ ምሳሌያችን እንፍጠር። ያ ሰውን እንፍጠር ነው ያለው እግዚአብሔር። እንፍጠር። ይሄን ደግሞ አንዳንድ ጅላጅሎች ከመላእክቱ ጋር ተባብሮ ነው እንፍጠር ያሉ ነው። እንኳን እግዚአብሔር እሱ እንኳን ተባብሮ አይሰራም፣ ራሱ ይወስናል፣ መብቴ ነው ይላል። እግዚአብሔር ደግሞ ተማክሮ ነው ይሏል የፈጠረው አይደለም። እንፍጠር፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። የሶስትነት ንግግር አብ ወልድ መንፈስ ቅዱስ ሥላሴ በእግዚአብሔር ባህሪ ወይም ደግሞ በእግዚአብሔርነት ውስጥ ሶስትነት እንዳለ የተለየች ሶስትነት እንዳለች ሲነግረን፣ ስለዚህ የአብርሃሙ ይሉታል እናቶቻችን። የሚገርም የአብርሃሙ ሥላሴ ለአብርሃም የተገለጡለት፣ ለአብርሃም የደረሱለት፣ ለአብርሃም የተገኙለት፣ በቤቱ የተገኙ የአብርሃሙ ሥላሴ እያሉ ይጠሯቸዋል። ግን ሥላሴ የአብርሃም ብቻ አይደሉም፣ የእኛም ናቸው። ሥላሴ የሁሉም ናቸው። ሥላሴ የሁሉ ፈጣሪ ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር የሁሉ ፈጣሪ ነው፣ የሁሉ አስገኝ ነው። የአብርሃም ብቻ አይደለም። ግን ሥላሴ የአብርሃሙ እንደተባሉት የእኛም እንዲባሉ የምንፈልግ ከሆነ ከአብርሃም የምንኮርጀው ነገር አለ። ልክ ከአብርሃም ኮርጀን የሆነ ነገር ወስደን እንደ አብርሃም ለመሆን ስንጥር ሥላሴም እንደ አብርሃም መዓዛችን እንደ አብርሃም ከሆነ ፍላጎታችን እንደ አብርሃም ከሆነ ይገኛሉ። በትዳራችን ይገኛሉ፣ በቤታችን ይገኛሉ፣ በኑሯችንም ይገኛሉ። በእውነት ሥላሴ በሕይወታችን ሁሉ እንዲገኙ መልካም ፈቃዳቸው ይሆንልን። አሜን። የአብርሃሙ ሥላሴ ተብለው እንዳይቀሩ የኛ እንዲሆኑ በጥቂቱ የአብርሃምን መገለጫዎች 3 መገለጫዎች በጥቂቱ ከአብርሃም መውሰድ ይጠበቅብናል። እንደ አብርሃም መሆን እንደ ፍጹም እንደ አብርሃም ባንሆንም ልክ አብርሃም የሄደባቸውን መንገዶች የምንችላቸውን እነዚህን ማሰብ ያስፈልጋል። እንደ ወደ እነዚህ እንኳን ልባችን ሲያዘነብል ራሱ እግዚአብሔር ያስተካክለዋል። የአብርሃም መገለጫዎች የሚባሉ 3 ዋና ዋና ነገሮች አሉ። የመጀመሪያው እግዚአብሔርን ለማግኘት የለፋው ልፋት፣ የጣረው ጥረት፣ የደከመው ድካም ማንን ለማግኘት? እግዚአብሔርን ለማግኘት።
የደከመው ድካም እንደው እኔ ተውት እግዚአብሔርን ለማግኘት ይሄን ጉባኤ ለማሳካት ስንቶቻችሁ ደክማችኋል? እውነት ነው። ይሄ ጉባኤ እንዲሳካ መጥቶ ወንበር እንኳን የደረደረ ሰው መጥቶ የጠረገ ሰው እንኳን ቀላል እንኳን አይደለም። በኋላ ወንበሩን ወደዛ ወደ ግምጃ ቤት የሚያስገባ ሰው ነው ወይ? በተዘጋጀ ጉባኤ፣ በታነጸ ቤተ መቅደስ፣ በተቀዳ ማይ፣ በተለኮሰ ሻማ፣ በተሰዋ መስዋዕት ዝም ብሎ መጥቶ አስቀድሶ መሄድ ነው። ይሄ ነው ድርሻችን አይደለም። ምንድነው አስተዋጽኦአችን? ምንድነው ጥረታችን? እግዚአብሔርን ለማግኘት ለማገልገል በቃ በአካባቢያችን እንየው። ምንድነው ያደረግነው አስተዋጽኦ? አብርሃም እግዚአብሔርን ለማግኘት ብዙ ደክሟል። በጣም የሚደንቅ ነው። አባቱ ጣዖት አምላኪ ነው። ታራ የአብርሃም አባት እንጨት ድንጋይ እያመዘኑ በሰው ቅርጽ እየሰሩ ወደ ገበያ ወስደው እየሸጡ ሰው ያንን በየቤቱ እያስገባ ያመልክ ነበር። አሁን ህንድ ውስጥ አለ እንደዚህ። ህንድ ውስጥ እያንዳንዱ ቤት የራሱ አምላክ አለው። እያንዳንዱ ሰው የራሱ አምላክ አለው፣ ከህንድ ኦርቶዶክስ ተከታዮች በስተቀር ማለት ነው። ከክርስቲያኖቹ በስተቀር በየቤታቸው ጣዖታል። ፊልሞቻቸውን የሆነ ነገር ይዘው ይመጣሉ፣ ግንባሩ ላይ ይቀቡታል፣ ይሳለሙታል። ሁሉም በየቤቱ አለ። ለአንተ አምላክ ንገርልኝ፣ ለእኔ አምላክ ደግሞ እኔ እነግረዋለሁ ይባባላል። ለአንተ አምላክ ንገርልኝ፣ አዎ በቃ ለእኔ አምላክ ደግሞ እኔ እነግረዋለሁ። ልክ እንደዚህ ነበሩ የቀድሞቹ ሰዎች ማለት ነው። የአብርሃም አባት ነው ይሄን እየሸጠ የሚተዳደሩ። አብርሃምን ና አለው፣ ሂድና ይሄንን ወደ ገበያ ወስደህ ሽጥ አለው። በጣም የሚደንቅ ነው። አብርሃም እግዚአብሔር እሱ እንዳልሆነ ያውቃል። የቤተሰቡን የአባቱን ትእዛዝ ደግሞ መፈጸም እንዳለበት ያውቃል። ያን ጣዖት ተሸክሞ ወደ ገበያ ሄደ። መጨረሻ እየተጓዘ ያለ የአባቴ አምላክ አለው ርቦኛልና አብላኝ። ወደ ገበያ ሲኬድ አሁን እንዳሁኑ አይደለም፣ የእግር መንገድ ነው። መንገዱም የቀና አይደለም። በጣም ደክሞኛል፣ ርቦኛል፣ አብላኝ አለ። ሊመልስለት አልቻለም። የሰው ቅርጽ አለው፣ እንደ ሰው አይን አለው፣ ጆሮ አለው፣ እግር አለው፣ ግን ተሸክሞት ነው። እሺ አጠጣኝ አለው። በጭራሽ እሺ አታብላኝ፣ አታጠጣኝ፣ አጫውተኝ፣ አናግረኝ። ይሄ አብርሃም ታሪክ ነው። በጣም የሚገርም እኮ ነው። አውራኝ፣ ድካሙ ረሃቡ ይቀንሳል፣ እያወራን እንሂድ፣ አናግረኛል። ምንም ሊያናግረው አልቻለም። ወይ ጉድ! ይህን ማምላክ የሚሸጠው አባቱ ደግሞ ሽጥ ብሎታል። የአባቱን ትእዛዝ መፈጸም አለበት። ገበያ መሃል ሄደና ምን አለ? አይን እያለው አያይም፣ ጆሮ እያለው አይሰማም፣ እግር እያለው አይራመድም፣ እጅ እያለው አይጨብጥም። ይሄን የመሰለ አምላክ አለና ግዙ አላቸው። ይደንቅ እና ሰዎቹ ምናምን ባለቤቱ ያቃልለውን አሞሌ ማን ይቀበሏል አይነት ነገር ይቀልላል እንዴ? ዛሬ ታራ ልጅ አብዷል ያይናል አይን እያለ አምላክ ብሎ ይሸጥልናል እንዴ እያሉ ተውት። እሱ እንዳይገዙ ፈልጓል፣ ግን እውነቱን መናገር አለበት። ዛሬ እኛ የምንሸጠው አጭሩን ረጅም ነው ብለን ማርያም ረጅም ነው ሲታጠብ ይረዝማል ይላል። ውሸቱን ማለት እውነቱን አይናገርም። ያደረውን ትኩስ ነው ብሎ ነው የሚሸጠው። ገብርኤል ትኩስ ነው ይላል። ነግረ መሸጥ እኮ ነው። አይ ያደረ ነው ግን አልተበላሸም። አይ አጭር ነው ዋጋው ደግሞ ይሄን ያህል ማርያም ትድፋኝ ይላል። አብርሃም እንደዚህ ነው የሸጠው። በጣም የሚገርም እኮ ነው። ትገዛላችሁ ብዙ አላቸው። ዞር በል አሉት። ከዚህ በኋላማ ይሄ አምላክ አይደለም ማለትና ከሰከሰውና ቀና ሲል ፀሐይ ላይ አምላከ ፀሐይ የዚህ ፀሐይ ፈጣሪ ካለ ተናገር፣ አምላከ ፀሐይ ተናገር አናገር አሉና ከዛ በፊት ውሃን፣ ንፋስን፣ እሳትን ሞክሯል ለማምለክ። ታሪኩ ረጅም ነው። ተናገረኛ ነው ተናገረው። እግዚአብሔር የጆሮና የአፍ ያህል ርቀት የለውም አምላካችን። የእኛን ፍላጎት የእኛን መፈለግ መሻት ነው የሚፈልገው እግዚአብሔር። ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ አይሰራም እግዚአብሔር። ትፈቅዱ ልተየው መዳን ትወዳለህ ብሎ የሚጠይቀው ለዚህ ነው። ፈቃደኛ መሆን ፈልጎ አገኘው አምላኩ። ይገርም ነው። ራሱ ወጥቶ ወርዶ ነው ያገኘው። እንደዚህ ነው ጽድቅን ፈልጎ ወጥቶ ወርዶ ማግኘት። ቤተክርስቲያንን ፈልጎ ወጥቶ ወርዶ ተጨንቆ መጥቶ መጸለይ። እኛ እኮ ነገ ቅዳሴ አለ። አዎ ትመጣለህ። ከተመቸኝ እንደ ሁኔታው ምንም መጨነቅ አልፈልግም።
ከተመቸን ዝናብ ከፊያ ከሆነ አንነካው። ጃንጥላ ይዞ መምጣት ወይ ጉድ! ዘነበ ጠቅለል ብሎ መተኛት። ምቹ ነገር ነው የሚፈልገው። ይሄ ተጠቦ ተጨንቆ መምጣት በጭራሽ። ዛሬ የሚታይ እግር ኳስ ጨዋታ ካለ እስከ ሌሊቱ 8 ሰዓት ያለ አፍጥጦ ነገ ቅዳሴ አለ እኮ። አይ ከነቃው እመጣለሁ ካልነቃውም ችግር የለውም። ስፖርት ሰርቶ ጨርሶ መጥቶ ነው ቅዳሴ ጸበል የሚጠጣው። ቅድሚያ ለሚሰጠው ቅድሚያ አይሰጥም። መከራ አይፈልግም ሰው። ፈልጎ መምጣት፣ መውጣት፣ መውለድ፣ መጨነቅ። የኪዳነ ምሕረት ማህበር ወጣቶች ይህን ጉባኤ ለማዘጋጀት አልጋ በልጋ ነው። ብዙ ኩርኩም አለ። ተስፋ መቁረጥ አያስፈልግም። መስራት፣ አንገትን ደፍቶ መስራት። በረከት ያለው እዚህ ውስጥ ነው። አብርሃም እንዲህ ስለተጨነቀ ነው የተገለጠለት እግዚአብሔር። የአብርሃሙ ሥላሴ የተባለው ለዚህ ወደሚፈልገው ነው የሚሄደው እግዚአብሔር። ፊቱን ወደሚከሰክስበት አይደለም፣ ወደሚያፈቅረው ቅን ወደ ሆነው ወደሚያንኳኳው ሰው ሲያንኳኳ ስለሚከፈትለት ማለት ነው። አብርሃም በተፈጥሮ ተማጽኖታል፣ በእሳቱ፣ በውሃው፣ በፀሐዩ። መጨረሻም ፈጣሪውን አግኝቶታል። አቤት እኛ እኮ ቁጭ ብለን እየተማርነው በተደረደረው ወንበር ቁጭ ብለን እኔ በመኪና መጥቼ ነው ማስተምረው፣ በመኪና ነው ወደ ቤት ቤት እኛ እኮ እየተዝናና ነው። እንደው እግዚአብሔር በቸርነቱ ይቅር ይበለን። አሜን። እኮ ምን ከፍለን ላባችንን፣ ጊዜያችንን፣ ገንዘባችንን መስዋዕት ማድረግ እንኳን አንፈልግም። እንዴት አድርጎ ነው እግዚአብሔር የሚቀርበን? የሆነ ነገር ማጣት ስለ እግዚአብሔር ፍቅር ማለት ነው። የሆነ ነገር የሆነ ቦታ ትሄዳለህ፣ ሰው እያስቀደሰ እንኳን ቢደወልለት አቋርጦ ነው የሚሄድ። የት ነህ? ቤተ ክርስቲያን ሻይ ቡና እንድንል ፈልጌ ነው። መጣው ብሎ ነቅሎ ነው የሚሄድ። በስመ አብ። በጣም የሚገርም ነው። የሚተወው ነገር ሊኖር ይገባል። ያኔ ነው እግዚአብሔር የበለጠ የሚጣበቀው ከኛ ጋር ማለት ነው። አብርሃም ፈልጎ ወጥቶ ወርዶን ያገኘው አምላኩ። ሁለተኛ አብርሃም የሚገለጥበት ፍቅሩ ነው። የአብርሃም ፍቅር እግዚአብሔር የአብርሃምን ፍቅር ለሁላችንም ይስጠን። አሜን። ምን አይነት ፍቅር ነው የአብርሃም ፍቅር? በነገራችን ላይ መጽሐፍ ቅዱስ ላይ ተገልጿል። አብርሃም ሁለቱ ፍቅሮች አሉት። ፍቅረ ቢጽ፣ ፍቅረ እግዚአብሔር። እግዚአብሔርን ይወዳል፣ ሰውንም ይወዳል። ልብ አድርጉ፣ ሰውን ያልኳቸው በሃይማኖቱ የሚመስለውን አይደለም፣ የሰፈሩ ልጅ አይደለም፣ በትምህርት ጓደኛው ናት። ሰውን ሁሉ ምን አይነት መታደል ነው! ሰውን ሁሉ ይወዳል። አሁን ኢትዮጵያ የምትተረማመሰው እኮ ከሰው ተራወተ ወንዝ ማምለክ ጀመረ፣ ቋንቋ ማምለክ ጀመረ። ይሄኛው የኔ ነው፣ ይሄኛው የኔ አይደለም። እንደሱ ሁለት አይን አለው፣ ሁለት እግር፣ ሁለት እጅ አለው። እንደሱ ሁለት ጆሮ አለው፣ አውራ አይደለም። አይ ይሄ የኛ አይደለም ይለዋል። አይ እሱ ወንዝ ጋር ስላልተወለደ። ይሄ ችግር ደግሞ ቤተክርስቲያን ሲገባ ያስጠላል። የመጨረሻ ሀገራችን በሰማይ ሆኖ ስንባላ ይታዘበናል እግዚአብሔር። በጣም ነው የሚታዘበን። ባንዳ ስንሆን የመጨረሻ የምድራዊ መንግስታት አገልጋይ ስንሆን የመጨረሻ የሚታዘበን ያፍርብናል እግዚአብሔር። በአደባባይ መመስከር ስንጸየፍ በአደባባይ ያዋርደናል እግዚአብሔር። አይመካብንም፣ አይፈልገንም። እንደ ውሻ ስሪያ ቤተክርስቲያን ውስጥ ማምጣት የዓለሙን ፖለቲካ ማለት ነው። በጣም ከባድ ነው። ፍቅሩ የተለየ ነው። ሰውን ብቻ ነው የወደው በሰውነቱ። የአብርሃም ፍቅር በጣም የተለየ ነው። የአብርሃም በግ፣ የአብርሃም ልብ። በአብርሃም አንዳንድ ሰዎች በልጅላጅነት ይጠቀሙባቸዋል። እገሌ እኮ አብርሃም ነው። እሱ ማለት አይደለም፣ እያወቀ ነው። መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛይቱ ትእዛዝ ይህች ናት ይላል። ልብ አድርጉ። ታላቂቱ የመጀመሪያይቱ ትእዛዝ ይህች ናት፣ ሁለተኛይቱ ይህችን ትመስላለች አለ። አስተካክሏቸዋል። ሁለት ትእዛዞች አሉ። ታላቂቱ፣ ሁለተኛይቱ። ታላቂቱ ፈጣሪህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደደው። ምን ማለት ነው? እግዚአብሔርን መውደድ። እግዚአብሔርን መውደድ ማለት እግዚአብሔርን ማወቅ ማለት ነው። እግዚአብሔርን መውደድ ማለት እግዚአብሔርን ማመን፣ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መውደድ ማለት ውደደው። እግዚአብሔርን ያደረገልህን ውለታ አስበህ ብቻ አይደለም፣ ዝም ብለህ ውደደው። የለመንከው ስለሰጠህ አይደለም፣ ባይሰጥህም ውደደው። የከለከለ ነፍጎ አይደለም፣ ስለማይጠቅም ነው። ደግና ልጇን ጡት እያጠባችው ከፊት ለፊቱ ደግሞ እሳት ቢመለከት
ልጁ ስለሚያብለጨልጭ እጁን ወደ እሳቱ ነው የሚሰደው። አምጪ ይላል። እሳቱ እንደሚያቃጥለው የምታውቀው እናቱ ብቻ ነች፣ እሱ አያውቅም። ስለዚህ አይሆንም ትለዋለች። ለምን ተከለከልኩ ብሎ ያብዳል። ጡቱን አይጠባም፣ ከጭኗ ላይ ይወርዳል፣ መሬት ይፈራፈራል። ምን ካልተሰጠኝ እያለ እሳት ጎረቤት ይሰበሰባል። ድምፁን ሰምቶ ምን ሆኖ ነው? አይ ዝም ብሎ ነው እሳቱን ካልሰጠሽኝ ብሎ ስጭዋ ይላል ጎረቤት። ካልወለደ ያልወለደ አጋድመዋል እንዴ ስጭዋ አይ ብሎ ይመለሳል። ልክ እንደ ሕፃኑ እኛም በስላሴ ፊት መተን እሪ እንላለን። እሳቱን ካልጨበጥኩት በቃ ክዳለሁ ሃይማኖቴ። የለም እሳት ነው። አንተ ፍትፍት ብላ፣ አንተ ቃል እግዚአብሔር ስማ፣ አስቀድስ፣ ኪዳን አድርስ፣ ንስሐ ግባ፣ ሥጋው ደሙ ተቀበል። የለም ሰማው፣ ትምህርት ሰማው እስከዛሬ አስቀደሱ። አንተ ደግሞ የሚያገለግልን አትወድም፣ ስጠኝ እንላለን። አይሆንም እሪ እንላለን። እመቤታችንም ትመጣለች፣ ኪዳነ ምሕረት ቅዱስ ገብርኤልም ይመጣል፣ ተክለ ሃይማኖትም ይመጣል። ምን ሆኖ ነው የሚያለቅሰው ይሉታል። እሳቱን ካልሰጠኝ ብለው ስጠዋ አይሉም። አይ ደጋጎች ስለሆኑ አማላጅ ብትጠራ ቅዱስ ገብርኤል ብትል አይሰጡም። ስላሴ እሳቱ እንደማይጠቅም ስለሚያውቅ ይከለክላል። የሚጠቅመንን ብቻ ነው የሚሰጠን። ሰው እግዚአብሔር አልሰማኝም ይላል። ግፉ እኮ በጣም የሚገርም ነው። እግዚአብሔር ረስቶኛል ይላል። እሱ ያስቀመጣትን 50 ሳንቲም እኮ ያውቃል። እዚህ ጋር 50 ሳንቲም ያስቀምጬ ነበር እያለ እግዚአብሔርን የሚያል አምላክ ረስቶኛል። ይሄ እኮ ክህደት ነው። እንዴት ነው እግዚአብሔር ይረሳል? እንዴት ነው የሚተወን? ሲጀምር አምጣን ብለን ነው እንደመጣን ወደዚህ ምድር ፍጠረን ብለናል እንዴ? ራሱ አስቦ ነው የፈጠረን። እንዴት የፈጠረውን ይረሳል እግዚአብሔር? በዚህ ልክ ነው የምናምነው። እግዚአብሔር ረስቶናል፣ ትቶናል፣ አያውቀንም፣ አይሰማንም። እግዚአብሔር ይቅር በለን ሁላችንን። አሜን። ያውቃል፣ ይሰማል፣ ያየናል። የፈለግነውን አይደለም የሚሰጠን፣ የፈለገውን ነው የሚሰጠው። የሚያምረንን ሁሉ አይሰጠንም፣ የሚያምርብንን ይመርጣል እግዚአብሔር። የሚያጠፋንን አይሰጠንም። ውደደው እግዚአብሔርን፣ ቢሰጥህም ውደደው፣ ባይሰጥህም ውደደው። ጸሎትን ስለሰማ ብቻ አይደለም አልሰማኝም አትበል። ጸሎትን ስላልተመለሰልህ ውደደው፣ ዝም ብለህ ውደደው እግዚአብሔርን። አባይ ተባረክ የሚባሉ አባት ነበሩ። ኪዳ ያውቃቸዋል። ባታ ብዙ ዓመት ኖረዋል። በጣም ትልቅ አባት ናቸው። እግዚአብሔርን ሁለቴ ያመሰግነዋል። ስንት ያመሰግነዋል? ሁለቴ። ይገርም። ሰኞዋን ማክሰኞ ዕለት ማለታቸው አይደል? ሁለቴ ያመሰግናለሁ ማለታቸው አንደኛው የለመንኩትን ሁሉ ስለሰጠኝ አመሰግነዋለሁ። ሁለተኛ የለመንኩትን ሁሉ ስላልሰጠኝ አመሰግነዋለሁ። እና ጥያቄ ጠይቋቸው። የለመኑትን ስለሰጠዎት ማመስገኑ ደንብ ነው። የለመኑትን ስላልሰጠዎት እንዴት ያመሰግኑታል? ይለምኑታል እንጂ አሏቸው። እንዴ ያልሰጠኝ እኮ እንደማይጠቅመኝ አውቀው ነው። ስለዚህ ስጦታ ነው እሱ ራሱ። ሲከለክለኝ ስጦታ ነው። እናት እኮ እሳቱን የከለከለችው እኮ ልጇን ለመጠበቅ ነው። ስላልሰጠኝም አመሰግነዋለሁ። አብርሃም እግዚአብሔርን የሚወደው እንደዚህ አንዱ ፍቅር እሱ ነው አለና መጽሐፉ። ሁለተኛይቱ ደግሞ እችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስ ውደድ የምትላት። የሚደንቀው ባልንጀራ ማለት የሰፈር ልጅ አይደለም፣ የጽዋ ማህበሩን አይደለም፣ ሰው የተባለውን በሰውነት ባልንጀራህን እንደ ነፍስ ውደደው። በእነዚህ በሁለቱ ትእዛዛት ሕግም ነቢያትም ይፈጸማል፣ ወንጌልም ኦሪትም ማለት ነው። በእነዚህ በሁለቱ ይደመደማል። ሰው እግዚአብሔርን ሰውን እንዲወድ በቃ አለቀ። አብርሃም እንዲህ አይነት አባት ነው። በሰይፍ መንገድ ላይ የሚጠብቀው ሰው ነበር። ያገሩ ሰው አይደለም፣ የሰፈሩ ሰው አይደለም። ሰው የተባለ ድንኳን ውስጥ ገብቶ አብረን መብላት አለብን ይል ነበር። ሰው ይሄን ፍቅሩን አይቶ ነው ሥላሴ በአንድነትና በሶስትነት በቤቱ የተገኙት። 3 መነኮሳት ነበሩ እና ገዳም እየወጡ ከገዳም እየወጡ የጉልበት ስራ እየሰሩ ድሆችን ይመጸውታሉ። እንደገና ደግሞ የነፍስ ስራቸውን ይሰራሉ። ይሄን ማንም አያውቅ። አንድ ቀን ስራ ሲፈልጉ ወጥተው ከገዳሙ እዛ ከተማው የገጠር ከተማ ውስጥ አንድ ባለሀብት እርሻ ያለው የሚያጭዱ ጉልበተኞች ሲፈልግ አገኛቸው። እኛ እናጭዳለን አሉ። ታጭዳላችሁ? አዎ።
ሶስታችሁ በሉ አለና ማሳውን አሳያቸው። በስንት ቀን ጨርሳላችሁ? በ3 ቀን። ሶስታችን በ3 ቀን እንጨርሰዋለን። ምን ያህል ታስከፍሉኛላችሁ? እርሶ አስበው ይንገሩ። ይሄን ያህል ነው መከፍላችሁ። እሺ በሉ አሁን ፀሐይ ነው ደግሞ እየመሸ ነው። ነገ በጠዋት መጣችሁ አጨዳውን ጀምሩ አላቸው ማለት ነው የእርሻው ባለቤት። መጽሐፈ መነኮሳት ላይ የተጻፈ ታሪክ ነው። ሄዱ ወደ ገዳማቸው። እንግዲህ በጠዋቱ በዚህ ቦታ ላይ እንገናኝ እንደ እግዚአብሔር ፈቃድ ተብሎ ተቀጣጥረው በማለዳ እዛ ቦታ ላይ ሲደርሱ ከመካከላቸው አንዱ ሁለቱ ብቻ ናቸው። ስንት ነበሩ አልኳቸው? 3 ናቸው። እንዴ ወንድማችንስ ተባባሉ። እንጃ ምን እንደሆነ እስኪ እንየው ብለው ወደ ገዳሙ ሄዱ። አልጋ ላይ ወድቋል፣ ታሟል። ኧረ በጣም አመመኝ አልቻልኩም። ታመምካው? በቃ ተኛ አሉት። ሄዱ፣ ተመካከሩ። እንግዲህ ለ3 ነበር የተነጋገረው። አሁን ባልንጀራችን ታሟል፣ ስለዚህ የባልንጀራችንን ዕዳ ስላለብን መጠንከር አለብን አሉና ወገባቸውን አስረው 3 ቀን የተነጋገሩት። ተነጋግረዋል። ባልንጀራቸው ስለሌለ ቀን ከፍ ቢል ከደሞዛቸው የሚቆረጠው፣ ስለዚህ የባልንጀራቸውንም ሰርተው በእኛ ቋንቋ ወጥረው ሰርተው በ3 ቀን ጨረሱት። ገንዘቡን ተቀበሉ። የሚገርመው ገንዘቡን ይዘው ወደዛ ባልንጀራቸው መጡ። ተኝቷል እሱ። ስራውን ጨረሳችሁት? አዎ ጨረስነው። እግዚአብሔር ረድቶን ያንተ ጸሎትም አግዞን ጨረስነው። ተከፈላችሁ? አዎ። በልካ ይሄ ያንተ ድርሻ ነው። ክፍያው 300 ብር ይሆን? ስንት ሰጡት ማለት ነው? 100 ብር። እንዴ እኔ እኮ አልሰራሁም። አዎ አልሰራህም እናውቃለን። ታዲያ ለምን ትሰጡኛላችሁ? ስንነጋገር ሶስታችን ላይ ተነጋገርነው። አንተ እኮ ታመም እንጂ የቀረው ባትታመም እኮ አብረን እንሰራ ነበር አሉ። ያልሰራሁበትን ልታስፈረዱብኝ ነው ወይ? ሁለቱም የሚገርሙ ናቸው። በዚህ ዘመን ቢኖሩ ኖሮ ይስቁብን ነበር። ደንግጠው ድጋሚ ሞቱ ነበር። በእውነት አንደኛ የሚሰጠው ሰው በአንድ አፍ ነው የሚቀበለው። ስንት ተሰጠው ብሎ እንደም ቼክ ያደርጋል ሳይሰራ ማለት ነው። ሁለተኛ ሊሰጡትም አይችሉም። እንደው ቢሰጡት እንኳን አይ እነሱ ብዙ ተሰጥቷቸው ነው ለኔ እንጂ የሰጡኝ መጠራጠሩ አይቀርም። ሳይሰራ አልፈልግም ማለት እንካ ብርን ልታስፈርዱብኝ ነው ያላቸው። አንተስ ልታስፈርዱብን ነው? ይሄን ገንዘብ ብቻችን ብንበላው ጸብ ሆነ ይላል። ተቀበል አልቀበልም ጸብ። እንዴት ደስ የሚል ጸብ! ጸቡ ያስደረሰ የገዳሙ አበምኔት ነው። አሁን አለቆች የሚቸገሩበት ጸብ ምን አይነት ጸብ! አሁን የሥራ መሪዎች የሚቸገሩበት ጸብ ምን አይነት ጸብ ነው? እንዲህ አይነት ጸብ ነው። ኧረ ተቀበል ስንለው እምቢ አለ። ተቀበል ብሎ ያስገድዱኛል ያልሰራሁበትን። ደስ የሚል ጸብ እኮ ነው። የሚገርም እኮ ነው። ምን ሆናችሁ አላበምኔቱ? እሱ ተናገረ። እኔ ታምሜ ተኝቻለሁ። ስራ ተነጋግረን ነበር። ያልሰራሁበትን አምጥተው ይሰጡኛል፣ ሊያስፈርዱብኛል። ሶስታችንን የተነጋገርነው ሊያስፈርድብን፣ ከሰራን በኋላ ገንዘብን ተቀበል ብንለው እምቢ ይለናል። ሶስቱም ፈርተዋል። አበምኔቱ አለቀሰ ይላል። አለቀሰ። የገዳሙን ማህበረሰብ ሰበሰበና ተመልከቱ ፍቅር አላቸው ይላል። አያችሁ እንዲህ አይነት ፍቅር። ተቆጣውና ያንን በል ተቀበል፣ አሁን እኔ አዝዣለሁ ተቀበል፣ እናንተም እግዚአብሔር ያክብራችኋል ለሌላው አርአያ ስለሆናችሁ አላቸውና በግድ ብሩን ተቀበል ይላል። ይሄ ነው ሰው መውደድ ማለት። ይሄ ነው ፍቅር። የራስን እንኳን አሳልፎ መስጠት፣ ለሌላው መድከም ማለት ነው። እንዴት ነው ቤት ውስጥ፣ እንዴት ነው በጓደኝነት፣ እንዴት ነው በመስሪያ ቤት። ይሄ ነው ሰው መውደድ፣ ሰው ማፍቀር፣ ሰውን በሰውነቱ መውደድ፣ ዝም ብሎ መውደድ። በእውነት አብርሃም እዚህ ህይወት ውስጥ ነው። ስለዚህ ሥላሴ ተገለጡለት። ይሄን የአብርሃም ህይወት መኮረጅ ያስፈልጋል። እሱ ሰው ነበር የጠበቀው፣ ራሱ እግዚአብሔር በቤቱ ተገኘ። አብርሃም እንግዳ ሳይመርጥ ያስተናግድ ነበር፣ እግዚአብሔር ተገኘለት። ሮሜ ምዕራፍ 12 ቁጥር 13 ላይ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ ይላል። ዘር ሃይማኖት ሳይለይ እንግዳ የተባለውን ሁሉ ይቀበል ነበር። የአብርሃምን ህይወት ማስታወስ እንደዛ ጥግ እንኳን ባንደርስ መለማመድ ያስፈልጋል። ሶስተኛውና የመጨረሻው አብርሃም እምነቱ ነው። እምነቱ የመጀመሪያው እግዚአብሔርን የፈለገበት መንገድ ውጣ ውረዱ
ሁለተኛ ፍቅሩ፣ ሶስተኛው እምነቱ። የአብርሃም እምነት የምዕመን እምነት ነው። ሊቃውንቱ የምዕመን እምነት ይሉታል። ነፍሳቸውን ይማሩ በረከታቸው ይድረሰና መልአከ ታቦር ተሾመ ዘሪሁን የሊቃውንቱ ጉባኤ ሰብሳቢ የነበሩ አንድ አባት ሲነግሩ የመልአከ ታቦር እምነት የምዕመን እምነት ነው ይላሉ። በጣም ሊቅ ናቸው እና ጧፍ ዕጣን ወደ ተወለዱበት ገዳም ይዘው ይሄዳሉ። አንድ ቀን ዳገት ሆኖ ላግዞት ስላቸው ጧፉን በትከሻቸው ተሸክመው ሽማግሌ ናቸው። እኔ ደርሼባቸዋለሁ፣ አስተምረውኛል። ተሸክመው ላግዞት ሲል እንዴ የኔን በረከት ልጥቀም ላይ ነው እንዴ ተሸክሜ እኔ ራሴን የማደርሰው ገዳሙ እያለከለኩ ያን ጧፍ አደረሱ። አንድ ትልቅ አረጋዊ አባት ነበሩ። ከሳቸው ሰላም ለኪ ለመቀበል ተንበረከኩ ይላል። የሊቃውንት ጉባኤ ሰብሳቢ ናቸው። መልአከ ታቦር ተሾመ ዘሪሁን ብዙ መጽሐፍ ጽፈዋል። ውጪ ድረስ ሄደው ተምረዋል። አይኩራሩም በእውቀታቸው። ተደፍተው ሰላም ለኪ ተቀበሉ። ያላቸው ፍቅር የምዕመን እምነትን ያላቸው የሚገርም እኮ ነው። እኛ ካህናት ዲያቆናት ሆነን ትንሽ ቤተ መቅደሱን ካየነው ድፍረታችን አሁን ሲባል ምንም አይመስለን፣ ወንጌል ሲነበብ ምንም አይመስለን። ኧረ አንዳንዱን ቅዳሴ ላይ ፌስቡክ ቻት ያደርጋል፣ ቴሌግራም ያያል፣ ቪዲዮ ያያል። ቅዳሴ ላይ እኮ ምንም አይመስለው። ማን እየከበረ እንደሆነ ያውቃል። ደፋሮች ነን። አብርሃም የምዕመን እምነት አብርሃም ሃይማኖተኛ ብቻ አልነበረም፣ አማኝ ነበር። የሚያምንና የሚታመን ነበር። ሃይማኖት ሁለት ገጽታ አለው፣ ማመንና መታመን። ልብ አድርጉ። ሃይማኖተኛ ነኝ ሲል አንድ ሰው ማመንና መታመን አለበት። አንዳንዱ ሃይማኖተኛ ነው ግን አይታመንም። እንደውም አንድ ልጅ ብሏል ይባላል፣ እኔ በሃይማኖቴ ከመጣብኝ እግዚአብሔርን ቢሆን አልለቀውም ማለት። ይሄ ሰው ያው ሃይማኖተኛ ነው ወይስ አማኝ ነው? ምን እያለ ነው? ጥሩ ነው ወጣው አለ። በሃይማኖቴ ከመጣብኝ እንደ እግዚአብሔር ጥሩ ነው አውጣው ይላል እንዴ? በሃይማኖት ሲመጡብህማ መስዋዕት መሆን ነው እንጂ ራስን አሳልፎ መስጠት ነው እንጂ። ማመንና መታመን ይለያያል። ቀላል ምሳሌ ልንገራችሁ። አጋንንት ያምናሉ ይንቀጠቀጣሉ ይላል። የሰው ልጆችስ ያምናሉ ግን አይንቀጠቀጡም። ቀላል ምሳሌ እያስቀደስን ክብረ በዓል እያከበርን ድንገት ሞባይላችን ሲወድቅ አረ ከኪሳችን ቦርሳ ለማውጣት የሚወጡ ሰዎችም ቦርሳ ያወጣሉ። በታቦት ፊት ሰይጣን እሪ ይላል፣ ተቃጠልኩ ይላል። የሰው ልጅ ደግሞ ኪስ ያወልቃል። ለማን ነው የሞተው? እግዚአብሔር። ማን ነው ደፋሩ? ማን ነው በነፃነቱ እንደፈለገ የሚሆን? ማን ነው አይን አውጣው የሚሆን? አጋንንት የማይንቀጠቀጣሉ አለ። ያምናሉ ይንቀጠቀጣሉ። እኛ እናምናለን ግን አንንቀጠቀጥም፣ አንታመንም። በቅዳሴ ጠበል የሚያምን ሰው የቅዳሴ ጠበል ጠጥቼ እድናለሁ ማለት አለበት። በንስሐ የሚያምን ሰው ንስሐ ገብቼ እድናለሁ ብሎ መታመን አለበት። ማመንና መታመን። አብርሃም ያምናል ይታመናል። የአብርሃም እምነቱ የተለየ ነው። ሃይማኖተኛ ብቻ አይደለም። ለምን መሰላችሁ? አማኝ ብቻ ቢሆን ኖሮ ልጅህን ሰዋልኝ ሲለው እንዴት ትቀልዳለህ እንዴ ነው ነበር እግዚአብሔር። እንዴት ልጅህን ሰዋልኝ ትለኛለህ? አንደኛ አንድ ልጅ ነው፣ ሁለተኛ ማስረጃ ይልና ዘርን እንደ ባህር አሸዋ አበዛዋለሁ አላልክ? ታዲያ ልጄን ገድዬ ቤት በኩል ነው የምታበዛልኝ? እንዲህ ብለህ ቃል ገብተህልኛል። ኤቪደንስ አለው፣ ይሄ መከራከሪያ ነጥብ አለው። አብርሃም ሰዋልኝ ስለው ይዞት ሄደ ልጅ። የአብርሃም እምነት በጣም የሚገርም እኮ አንድ ልጁን ይስሐቅን ደግሞ ይዞት ሄደው ዝም ብሎ አይደለም ና ብሎ አይደለም፣ ለእናትህ አንድ ቦታ ደርሰን እንመጣለን ብለን ንገራት። ከእናቱ ደበቀ። እግዚአብሔር እንግዲህ ልጃችንን ሰዋ ብሎኛል ሄጄ ላርደው ነው ብሎ ለሚስቱ ይንገራት እንዴ? አትልም እንዴ? አብርሃምን አታንቀው? እናንተም ለመመጽወት ስታስቡ ደግ ነገር ለማድረግ ገዳም ለመሳለም ለመቁረብ ለሌላ ሰው አታማክሩ። ተስፋ ያስቆርጣቸዋል። ለኪዳነ ምሕረት በሬ ገዝቼ ልሰጥ ነው ስትለው ካህናቱ ለሚበሉት አንተ ምን አደረከለ? ለነዳያን አትሰጥም ይላል። ይሁን እሱ አይሰጥም፣ የሚሰጡትን ያሰናክላል። አታማክሩ። ለሚስቱ አላማከራትም። ሰይጣን ሚስቱ ላይ ይጠብቃል። ሁለታችሁ ተሰብሰቡ ብሎ አይደለም የነገረው እግዚአብሔር፣ ለአብርሃም ብቻ ነው የነገረው። ቆይ የሆነ ቦታ ደርሰን እንመጣለን አለና ልጁ ይዞት ሄደ። ምን አይነት እምነት ነው? ልጁ ይዞ አልተከራከረም እግዚአብሔር። ፍጹም እምነቱ በጣም የሚደንቅ ነው።
በእግዚአብሔር አምናለሁ ብቻ አይደለም፣ መታመን ያስፈልጋል። መታመን፣ ለእግዚአብሔር መታመን። እየሄዱ እያለ አባት ያለው ልጅ እሳቱን ይዛል፣ እንጨቱንም ተሸክሜያለሁ፣ ቢላውንም ይዛል። ባለሟሎቹን እዛ ተራራ ስር ቆዩ ብሏቸዋል። ለብቻቸው እየሄዱ የሚታረደው የመስዋዕቱ በግ የት አለ? መስዋዕት ሰውተን እንመጣለን ያልከኝ ግን እኔ እናንተ ብቻ ነን፣ የት አለ በጉ አለው። አብርሃም ያውቃል ልጁ እንደሚሰው። አንተን ላርድና አለው። መንገድ ላይ ምን አለው? የሚሰዋውን በግማ ማን ያዘጋጀዋል? እኔ አላውቅም፣ እኔ ብቻ የታዘዝኩትን መፈጸም ነው አለ። ወሰደው ተራራ ላይ። ይሄ እኮ መጽሐፍ ቅዱስ ላይ ነው የተጻፈው። አሁን ገድለ አብርሃም ብለን ብናነብ ኖሮ አቤት ውሸት ይል ነበር አለ። መጽሐፍ ቅዱስ ላይ ተራራ ላይ ወሰደው፣ ሁሉን አዘጋጀ፣ ረበረበ። የሚሰዋበትን ቦታ እሳቱን እንጨቱን አዘጋጀና ቢላውን አነሳ። ልጄ የሚሰዋው በግ አንተ ነህ። እግዚአብሔር ልጅን ሰዋ ብሎኛል። ለምን እንደሆነ እኔ አላውቅም አለ። እኔ ነኝ አለው። አዎ እስቲ እናንተ ብትሆኑስ? አባታችሁ ተራራ ላይ እየነገራችሁ እንደው ካዘንን ከዛ ከተራራ ላይ ቁልቁል ለቀነው እንመጣለን። በጣም ከጨከንን ራሱ ነው የምናውቀው። እኔ ድሮ እኮ ጠርጥራለሁ አንተ አባቴ አይደለም እኔ ልታደይ ነው። ይስሐቅ ምን አለው? እኔ ነኝ አለው። አዎ በል እንግዲያው እንደዚህ በደረቴ ድፋና እረደኝ። ቀና ብዬ የምታርደኝ ከሆነ ሳይህ የአባትነት ልብ ራርቶ የእግዚአብሔር ትእዛዝ እንዳታፈርሰው አትየኝ ያለው። እሱም ማየት አይችልም፣ አብርሃምንም አትየኝ ያለው። ገለበጠዋል፣ በደረቱ አስጠኘው። ቢላውን ማጅራቱ ላይ ሊያሳርፍበት ሲል አብርሃም አለው እንዳታደርገው አለው። ይበቃኛል፣ ፍቅርህን አውቀዋለሁ። እንዴ እግዚአብሔር የአብርሃምን ፍቅር ልጁን እስኪያድለት ነው እንዴ? አያውቅም እንዴ? ያውቀዋል። እኔና እናንተ አናውቅማ። ሊነግረን ፈልጎ ነው። ለእኔና ለእናንተ ነው ይሄ የተገለጸው። እስከዚህ ድረስ የሚወዱት አሉ። እግዚአብሔር ብርቅ ድንቅ አይደለም። መተን ስላስቀደስን አስራት በኩራት ስላወጣን ስላገለገልን ብቻ አይደለም። እንደኔ እግዚአብሔር የሚያገለግለው ማን ነው ብሎ ይቆፍሳል። እስከዚህ ድረስ ተዋለው። በዕፀ ሳቤቅ የታሰረ ነጭ በግ አሳየው። ይሄ ሰዋና ውረድ አለው። በቃ ወዳጅነታችን ከዚህ በኋላ የአብርሃም እምነቱን አያችሁት? የሚገርም እምነት ነው። አሁን እሱን ለማስታወስ አንዳንዴ ቤታችን ካህናት ሲመጡ ለበዓል ዳቦ እናቀርብላቸዋለን። ዳቦውን ሊቆርሱት ሲሉ ምን ያደርጉታል? ይገለብጡታል። አንዳንድ ባለሙያ ያልሆኑ ሴቶች አረር ስለሚልባቸው አይ አባ አይገልብጡት እንዲሁ ይቆርሱት ይላል። የዛ የይስሐቅ ምሳሌ ዳቦውን ገልበጥ አድርገው ይቆርሱታል። ይህንንም ታሳየናለች፣ በዛ ውስጥም ታስተምረናለች። የአብርሃሙ ሥላሴ የሚሉት እናቶቻችን ለዚህ ነው። የአብርሃም ብቻ ሆነው እንዳይቀሩ ሥላሴ የእኛም እንዲሆኑ እግዚአብሔር ይፍቀድልን ብለው ሰምቶ ከመጥፋት ያደለ እግዚአብሔር ይስጥልን። እግዚአብሔር ቃል ሕይወትን ያስገኛል።